በጣም ይጨንቃል ጋይስ። ምን ብዬ መናገር እንዳለብኝ ሁላ ነው የሆነ ታውቃላችሁ። ስልክ ቁጥሮ ምናምን አግኘውም ገለ ለሆምልና በጣም ነው ያዘንኩት። በጣም ሪሊ በጣም የሆነ አስክሬናቸውን ሳይ እንዴት አባቴ አድርጌ ልንገራችሁ። አይወላድ ይሄ ሁሉ ወጣት እንግዲህ ከአንድ ማህበረሰብ የወጣ ወጣት ነው። ከራያ ውስጥ የወጣ ወጣት ነው። ከአንድ ቀዬ የወጣ ወጣት ነው። ባለፈው ስንት መቶ ምናምን ሰው በአንድ ጀንበር አልቆ የራያ እናት እንባዋ ሳይደርቅ እንደዚህ የደም እንባ እያለቀሰች አሁን ደግሞ ይሄን ሁሉ ወጣት እስከ መቼ ነው ግን? ቆይ እስከ መቼ ነው? ወጣታችን አለቀ። እግዚአብሔር ወጣቱ አለቀ። ማርያም አስካስቡት። ቢያንስ እኮ በዚህ 2 ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው? አስቡት እስኪ። ባለፈው 181 ሰው አሁን ደግሞ 180 ምናምን ሰው በአንዲት ወር ውስጥ ይሄ ሁሉ ህዝብ እኮ ከራያ ውስጥ እኮ ነው እየወጣ ያለው። የሚገርማቸው ይሄ ሁሉ ወጣት ለዛውም ስንት ጠፍቶ የወጣ ወጣት አለ። ስንት ቤተሰቡን ሳያስፈቅድ እናት አባቱን ሳይናገር የወሰደውን ከቤት ያስወጣው ደላላ እንኳን ሳያቅ ዝም ብሎ በዋለበት ለከብት እረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ይኖራሉ። ከትምህርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች ስንት ህፃናት አሉ። እነዚህ ወጣቶች እኮ ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ መቼ እንደሞቱ መቼ ጀልባ ላይ እንደወጡ እንኳን እኮ ምንም የሚያውቁት ታሪክ እኮ የላቸውም። እስከ መቼ ነው እናቶቻችን እንደዚህ ውስጣቸው ቆስል ብሎ በዛ የሚደርስባቸውን ነገር እንዳይችሉ በዚህ ደግሞ ልጆቻቸው እንደዚህ እየወጡ የ13 የ14 የ15 እድሜ ልጆችን መቼ ነው የሞት የሚያበቃ? መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም ማልቀስ የሚያቆሙት? ህገወጥ ጉዞ እባካችሁ አይ ነው ተመችቷችሁ አይደለም የምትሰደዱት እናውቃለን። ግን ፕሊስ ቢያንስ በአንድ ወር ውስጥ ባለፈው 181 ሰው አሁን 180 ሰው እንደዚህ ወጥቶ ሲቀር የአሳራት ሆኖ ሲቀር እንዴት እያሳላችሁ ነው እናንተ ይሄንን እያያችሁ የምትሰደዱት? እባካችሁ ስለወላድ ስትሉ እባካችሁ ኧረ በስለ እግዚአብሔር ስትሉ እንዴ ቢያንስ ለወላጆቻችሁ ዘኑ እንጂ የምር እናቶቻችሁ አባቶቻችሁ ይሄንን ነገር አይተው እኮ እድሜ ልካቸው እኮ የደም እንባ ሲያለቅሱ እኮ ነው የሚኖሩት። ለምንድን ነው ስንናገር ማትሰሙን? ቢያንስ እኛ እኮ ለእናንተ ብለን እኮ ነው እንደዚህ ስንጮህ የምንውለው የምንናገረው እኮ ክፉ አይን እያየን ስለሆን እኮ ነው። እንደዚህ አይነት የሚዘገንኑ አስክሬኖች እየተላኩልን ስለሆነ እኮ ነው። ሁሉም የሚላክልን ነገር ወደ ሚዲያ አናወጣውም። አይተነው ቀስማችን ስብር ብሎ ዝም የምንለው እኮ ስንት ነገር እኮ አለ። ኧረ ስለ እግዚአብሔር ኧረ እንዳው ስለወላድ ስትሉ ባካችሁ እስኪያስቡት 300 ምናምን ሰው ባለፈው 100 ምናምን ሰው አሁን ደግሞ 180 ሰው ባለፈው 181 አሁን 180 300 ምናምን 60 ምናምን ሰው በአንድ ወር ውስጥ ከራያ ማህበረሰብ ማለቅ ማለት ይሄን ሁሉ ወጣት እስኪያስቡት። በሌላው በኩል ደግሞ ከሌላው የኢትዮጵያ ክፍል ደግሞ ልክ በዛው ልክ እየወጣ እንደዚህ ሲያልቅ በሳውዲ ድንበር እንደ ቅጠል ይረግፋል። በዚህ በባህር ላይ የአሳራት ሆኖ ይቀራል። ምንድን ነው የምናደርገው? ኧረ እባካችሁ ስለወላድ ኧረ ስለ እግዚአብሔር ስለፈጠራችሁ መቼም ልጆች እያስጠፋችሁ ተወስዱ ደላሎች በተለይ ማለት ነው። እቺም
የዚህ ሁሉ እናት መርገም እኔ እመኑኝ ልትበሉት ነው፣ ሊዋጥላችሁ ነው ገንዘብ። ህፃናት ልጆች እያስጠፋችሁ እየወሰዳችሁ ወላጅ ሳያቅ ልጄ የት ገባ ብሎ እየተጨነቀ በዚህ ሰዓት ሊዋጥላችሁ ነው። እንጀራ ሊሆናችሁ ነው፣ ገንዘብ ሊሆናችሁ ነው። ይህንን ገንዘብ ሊያሳልፍላችሁ ነው። ሪሊ ነገ ጧት ይህንን ሰርታችሁ አሁን ሀገር ቤት ገብታችሁ ኑሮ ልትመሰርቱ ልትኖርበት ሊበላችሁ ነው። እንዴት ነው የሚዋጥላችሁ? እንዴት እንዴት እሺ ራሱ ፈቃደኛ ሆኖ ወጥቶ የሚሄደውስ ምንም ልናደርገው አንችልም። ይህንን ሞት ይህንን ሁሉ አስክሬን እንደዚህ አይነት ዘግናኝ ነገር እያየ ዝም ብሎ ወጥቶ የሚሄድ ከሆነ እየነገርከው ምንም ልናደርገው አንችልም። ነገር ግን እነዚህ እያስጠፋችሁ የምትወስዷቸው ህፃናት ልጆች ምንም የማያውቁ እንዴ ትናንት ፖስት ያደረኩትን ወላጅ አባት እኮ አይታችሁታል አይደል? ልጁን በሰርቶ ክፍያ እንወስድሻለን ብለው እኮ ነው ያስወጧት። ተማሪ ነበረች፣ ምንም አታውቅም። በሰርቶ ክፍያ እንወስድሻለን በነፃ ብለው አስጠፍተው ወሰዷት። የመን ከገባች በኋላ ልጅን ሞተች ብለው ወደ ቤተሰብ ተደወለ። አባት የልጁን አስክሬን ለማምጣት እኮ በዚህ ሰዓት የመን እኮ ነው እየተንከራተተ ያለው። ግማሹ በመኪና አደጋ በወጣበት ይቀራል። ይሄ እኮ 300 ምናምን ሰው እኮ ባለፈው ወር ጀምሮ ከተገለበጠው ጋር እኮ ይሄ እኮ ጋይስ ባህር ላይ ያለቀው እኮ ነው። ባህር ላይ የአሳራቱ ነው የቀረው እኮ ነው እንዴ። በመኪና አደጋ የሚሞተው ቁጥር ብታዩስ የመን ውስጥ እንዴ ባለፈው ስንት አስክሬን ነው ስንት መርዶ ነው የተነገረው? አይታችኋል? አስክሬኖቻቸው አይታችኋል? በመኪና አደጋ። ከዛ አልፋችሁ ደግሞ የሳዑዲ ድንበር ላይ ደግሞ በሞርታር እየተመቱ እንደ ቅጠል የሚረግፉ ወጣቶች ቁጥር ደግሞ ሰዎች ከስንት አንድ እኮ ነው እድል ቀንቶት ሳዑዲ ውስጥ እየገባ ያለው በዚህ ሰዓት አንድ እኮ ነው ከስንት አንድ። እንደው ይህንን እያየ እሳት ውስጥ ገደል ውስጥ የሚገባው ለምንድን ነው? ሰው እርፍ ብሎ ቁርጥን አውቆ እርፍ ማለት ራሱ እርምን ማውጣት ራሱ ትልቅ ነገር ነው። እኔ ደግሞ ከመጀመሪያ ቀን ጀምሮ እስከዚች ቀን ድረስ ስሯራጥ የነበርኩት እንደዚህ አይነት ትክክለኛ መረጃ ለማግኘት ነበር። ተረዳችሁኝ አይደለ? ይሄኔ ምናልባት በዚህ ልክ ይሄንን መረጃ ለማግኘት ባንጓዝበት ኖሮ ወላጆች ግማሾቻችሁ አሉ ትላላችሁ፣ ግማሾቻችሁ ደግሞ በህይወት ሊኖሩ ይችላሉ፣ ግማሾቻችሁ ደግሞ ሙተዋል ብላችሁ ሁለት ልብ ሆናችሁ ዘላለም የደም እንባ እያለቀሳችሁ ነበር የምትኖሩት። አሁን ግን ቢያንስ ቁርጥን አውቀው እንኳን እርም ማውጣት በራሱ በጣም ትልቅ ነገር ነው። ኤኒዌይስ አሁን አላቅም በጣም ማለት እንዴት አድርጌ መናገር እንዳለብኝ ምናምን። በነገራችን ላይ ይሄ ቁርጥ ነገር ስለሆነ መቻል አለባችሁ። የቤተሰቦቻችሁ የሆነ ፍንጭ ሊሰጥ የሚችል ፎቶ ምናምን ልታዩ ትችላላችሁ። ጉርድ ፎቶዎቹ ላይ በተለይ አንዲት ልጅ አለች። በኢየሱስ ስም እኔ በጣም የእሷን ፎቶ አይደል ነው ፎቶ እዚህ ላይ ላሳያችሁ ወይስ አላሳያችሁ አላውቅም። ምክንያቱ ድንገት ቤተሰብ ቢያየው የሆነ ልቡ ስብር የሚል ይመስላል። እንኳን አይደለም እኔ የማላውቃት ሰውዬ እንኳን እንደዚህ አይቼ ፎቶዋን ወዲያው እንዳየው ልቤ ስብር ሲል የእሷ ቤተሰብ የሆነ ሰው ደግሞ ግን ዝሮ ቁርጥ ነው። ምንም ማድረግ አይቻልም። አንድ የቁርጣችሁን ማወቅ መልካም ነገር ነው ብዬ አምናለሁ። ሕልፊ አባቷን መሳይ እግዚአብሔር አምላክ ጽንዓት ያብዛ ሓፍተይ በጣም አዝናለሁ። ሬሊ በጣም ጣዕሚ ሓዝነ ባይዘወይ ንሓውሁ ፎቶ ፖስት ገውሩ ክየ ስለነበርኸ ንሓውሁ ፎቶ ፖስት ገውሩ ክየ ስለነበርኸ እንደ አጋጣሚ እቲ የመን ትጥይቕ ኣለኽዎ ብዙሕ መዓልቲ ለትማለስ ፅሕፍ ክለይ ስለነበርኸ ምናምን ኩሉ ግዜ ስለትጥይቕ ኣለኽኒ ንኣት እስኪ ንሓውኻ ፎቶ ለኣኮ ይድበለኒ ንሓውኻ ፎቶ ለኣከዋ ቼክ ገብረ ክንእ ከለካ ይድበለ እንዳም ወዲያው ብጠየቕዎ እሳቶምለ መረጃ ድመሃብ ኣይደኑ ፈርሑሎ ይመስለኒ ምንም ክልእ ከለይ ኣይከኣለይና ንሓውኻ ፎቶ ለኣኸለ ይብልኒ ንሓውኻ ፎቶ ለኣኸለይ ትሎንሎ ኣነ ቤተሰብ የብለይ እንግዲህ ስክላለ ጥፍዮ ፀናሕ ና ሓወይ ኸ ለኣኽዮ ፎቶ ልእኸሉ ማለት እዩ። ኣይ ቲንክ ስክለ
مرجو وصحكنا مثلنا عم لسمع خي ابز كومنت صحف لغينا فوتو الاخلو قالوا فوتو نكارو لني خلت سلسته 4 فوتو اكبابي لقصان حقي على فيسبوك ساتن كلن الاخلو اي دونو اتسلك قطر انه ودو ጫማ ነው ወዶ ታይ አይነት ክዳን ተኻድኑ ምናምን አታሐወይ አነ ድፎልጦ እንحويነ ታይ አይነት ክዳን ተኻደኖ ስልክ ቁጥር ምትሓዝም ልዕል ፈልጥ ኮይነ እዚ ኩሉ ነገር አይጥይቀካ ይጸንሐ ግን ካብ ዓዲ ትወጽለዩ በቃ እዚ ነገር ሕዘ እዚ ነገር ተኻድነውሎም ፎቶ አይልኡኩልናይ ስለዚ ግን እዚ ዝኖ ፎቶ ጥራሕ ይድነህኒ ብለ ይልኡኩሉ ማለት እዩ ገጹ ዳሪ አስክሬን አይላ አኸለይ ግን ድናአቱ ትመስል ጨርቂ ግን ሎክለ በቃ ወዲያውን ተመሳሳይ ከለር መኳን እንድሮኩ ቀልበይ ያውድነው በቃ ሕምሽኽ እግዚአብሔር በቃ የሆነ ዶ አነ ምንም እንደይፈልጦም ሓደ መዓልት ቋዕ ኑር እዮም እንደይፈልጥ ቆልዑ አምዝ ልበይ ስብር ድበለ ስኻትኩም ቤተሰብ አሜል በኻት ማም ድስብር አይነው በጣም ይገባኛል እግዚአብሔር አምላክ ጽናዓት ያው لرخو من اسي لرخو ህፃን ፍቁድ በረኻ ብጣዕሚ ከቢድ ማለት بقدم هزلات لقاء طلب طعمي كبيد لنا عسى والعوم تريف دحري مكينال تقلوت نيرم رسالة تلقي قرئنا بطعم حزيننا إلى العالم عندك بطعمي يخبيد مالتي سي همزين ده مش تحلفك قالت سنلو بطعمي كبيد من مخانا ما يللايو تسحوهم تلو كاس ما يملوق قبل ملوق يبس انتم بقى بطعمي كبيد مالتي سي بسوا لخل ولات لخل تصنعات صنعتي هبوم اخو لي هبوم سوير املك